ሰላም ጤና ይስጥልን ተመልካቾቻችን። በኢትዮጵያ የፖለቲካዊ ለውጥ ከመጣ እነሆ 7 ዓመታት ተቆጥረዋል። በእነዚህ 7 የለውጥ ዓመታት የተገኙ ውጤቶች እንዴት ይቃኛሉ? በተለይም ለውጥ ፈላጊው ማህበረሰብ ያነሳቸው የነበሩ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጥያቄዎች እንዴት መልስ እያገኙ ነው? የዛሬ እንግዳችን የብልጽግና ፓርቲ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት ኃላፊ አቶ አደም ፋራ ናቸው። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አቶ አደም ፋራ ስለ ጊዜዎት እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። የቃለ ምልልሳችን ዋና ትኩረት በለውጡ የተከናወኑ ተግባራትና የተገኙ ውጤቶችን ይመለከታል። ነገር ግን ተመልካቾቻችን ጠቅላላ ግንዛቤ ይኖራቸው ዘንድ ከለውጡ በፊት ወደ ነበረው አገራዊ ሁኔታ እንመለስና የኢትዮጵያን የፖለቲካ ለውጥ እንዲመጣ ግፊት ያደረጉ ዋና ዋና ምክንያቶች ምንድን ነበሩ? ከ7 ዓመታት በፊት በሀገራችን ፖለቲካዊ ለውጥ እንዲመጣ ገፊ ምክንያቶች የነበሩ ጉዳዮችን ጠቅለል ባለመልኩ ስናይ በሶስት ከፍለን ማየት እንችላለን። የመጀመሪያው የእኩልነትና ሌሎች ሰብአዊ መብቶች ጥሰት ነው። ከለውጡ በፊት ሰብአዊ መብቶች በከፍተኛ ደረጃ የሚጣሱበት፣ ኢሰብአዊ አያያዞች በስፋት የነበሩበት፣ ሕግና ስርዓትን ባልጠበቀ አኳኋን ዜጎች የሚታሰሩበት፣ ሀሳባቸውን በነጻነት በማራመዳቸው ብቻ ችግር የሚደርስበት፣ ለዜጎች እኩል የህግ ጥበቃ ማይደረግበት ሁኔታ ነበር። ከዚህ በተጨማሪም የብሔር ብሔረሰቦችና ህዝቦች የእኩልነት መብትም በተሟላ መልኩ ማይከበርበት ሁኔታ ነበር። በአጠቃላይ ህገ መንግስታዊ የሆነው ሰብአዊ መብቶች በአግባቡ ማይከበሩበት ሁኔታ ነበር። እነዚህ ጥሰቶች ህዝቡን ለቅሬታ ለምሬት የዳረጉበትና ለውጥ እንዲመጣ ህዝቡ እንዲገፋ ምክንያቱ የሆኑበት ሁኔታ ነበር። ሁለተኛው ከፍትሃዊነት ችግር ጋር የተያያዘ ነው። በሀገራችን ፍትሃዊ የሀብት ክፍፍል ከማረጋገጥ አኳያ ሰፊ ክፍተት ነበረ። በተለይ እንደ ሀገር በነበረው ምዝበራ፣ የተደራጀ ሌብነት ምክንያት ፕሮጀክቶች በአግባቡ ማይፈጸሙበት፣ ከፍተኛ የሆነ አድልኦ በአፈጻጸም ደረጃ የነበረበት ሁኔታ ነበር። በአጠቃላይ በኢኮኖሚ እንቅስቃሴ ሁሉንም ዜጎች ሁሉንም አካላት በአግባቡ ከማሳተፍ አኳያም ሰፊ ክፍተት ነበረ። እነዚህ ህዝቡ እንዲማረር እና ለውጥ እንዲመጣ እንዲገፋ አድርገውታል። ሶስተኛው ከዴሞክራሲ እጦት ጋር የተያያዘ ነው። የዴሞክራሲ እጦቱ በራሱ ችግር መሆኑ በራሱ የዘመናት የትውልዶች ጥያቄ የነበረ መሆኑ እንደጠበቀ ሆኖ የእኩልነት መብቶችን ለማክበር ከእኩልነት ጋር የተያያዙ ከብሔር ብሔረሰብ እና ህዝቦች ጥያቄዎች ጋር በተያያዘ ምላሽ ለመስጠት የተደረጉ ጥረቶች እንዳይሳኩም የዴሞክራሲ እጦቱ እንቅፋት የነበረበት፣ እንደዚሁም የፍትሃዊነት ጥያቄ፣ ፍትሃዊ የኢኮኖሚ ተጠቃሚነት ጉዳይ ምላሽ እንዲያገኝ የተደረጉ ሙከራዎችም የተሟላ ምላሽ ያልሰጡበት፣ ውጤታማ ያልሆኑበት ሁኔታም ከዴሞክራሲ እጦት ጋር የተያያዘ ነው። ስለዚህ የዴሞክራሲ እጦቱ በተለይ የፖለቲካ ምህዳሩ በከፍተኛ ደረጃ እንዲጠብ የተደረገበት፣ ለሀሳብ ትግል የማይመች ሁኔታ ነበር። ከዚህ በተጨማሪ ሀሳባቸውን በነጻነት ለማራመድ የሚንቀሳቀሱ አካላትም ከፍተኛ እንቅፋት እየተፈጠረባቸው በአጠቃላይ የፖለቲካ ምህዳሩ ጠቦ የተለያዩ የፖለቲካ ተዋናያን ሌሎች አማራጮችን እንዲያዩ ያስገደደበት ሁኔታ እንደነበረ እናስታውሳለን። የዴሞክራሲ መብት ለማክበር የተደረጉ ጥረቶችም በአጠቃላይ በነበረው የገዢ ፓርቲው ኢህአዴግ በተለይ የዴሞክራሲያዊ ማዕከላዊነት መርህና አሰራር የዴሞክራሲ ጥያቄን ለመመለስ የተደረጉ ጥረቶች የሚፈለጉ ውጤት እንዳያመጡ፣ በተለይ ክልሎች ራሳቸውን በራሳቸው በነጻነት እንዳያስተዳድሩ እንቅፋት የሆነበት ሁኔታ ስለነበረ እነዚህ ጉዳዮች ህዝቡን ስላማረሩ የፖለቲካ ለውጥ እንዲመጣ ገፍቷል። በዚህም ምክንያት በገዢ ፓርቲው በኢህአዴግ ውስጥ የነበሩ ግን ለውጥ ፈላጊ የሆኑ አካላት የህዝቡን ፍላጎት በአግባቡ በመረዳት ለውጥ እንዲመጣ የመሪነት ሚናውን የተጫወቱበትና ለውጥ እንዲመጣ የሆነበት ሁኔታ ነበር። ከለውጡ በኋላ በተለይ
ለውጡ እንዲመጣ ገፊ ምክንያቶች የነበሩ ጉዳዮች ምላሽ እንዲያገኙ ሰፊ ጥረት ነው የተደረገው። በተለይ ከምላሽ አሰጣጥ አኳያ በዋናነት የታዩት ጉዳዮች የመጀመሪያው ከሀሳብ ጋር የተያያዘ ነው። የህዝቦች የዘመናት ጥያቄዎች አሉ። የተለያዩ የፖለቲካ ስርዓቶች እነዛን የህዝቦች ጥያቄዎችን ለመመለስ ጥረት አድርገዋል። ነገር ግን ለመመለስ ጥረት በሚያደርጉበት ወቅት ማዕከል የነበረው ሀሳብ በተለይ ለችግሩ ዘላቂ መፍትሄ የሚሰጥ አልነበረም። ስለዚህ ከሀሳብ ጋር በተያያዘ ያለውን ጉዳይ በደንብ የማየት ሁኔታ ነበር። ስለዚህ ከዚህ አንጻር የትውልዶች ጥያቄዎች የተሳሰሩ ናቸው የሚል እምነት ነው የተያዘው ማለት ነው። የእኩልነት፣ የነጻነት፣ የፍትሃዊነት ጉዳዮች፣ የዴሞክራሲ ጉዳዮች በእጅጉ የተቆራኙ ናቸው፣ የተሳሰሩ ናቸው። ስለዚህ የተደረገው የትውልዶች ጥያቄዎችን ወደ አንድ በማምጣት በዴሞክራሲያዊ አኳኋን ለመመለስ ነው ጥረት የተደረገ። ከስልት አኳያም ከዚህ ቀደም በሀገራችን በአብዮት መልክ የህዝቦች ዋና ዋና ጥያቄዎች ምላሽ እንዲያገኙ ጥረት ቢደረግም ዘላቂ ሊሆን አልቻሉም። የሚፈለገውን ውጤት ሊያመጡ አልቻሉም። ስለዚህ ከአብዮት ይልቅ የሪፎርም አቅጣጫን መከተል ተከታታይነትና ዘላቂነት ያለው ለውጥ ማምጣት ያስችላል። የህዝቡን ዋና ዋና ችግሮች ለውጥ እንዲመጣ ገፊ ምክንያቶች የነበሩ ጉዳዮችን አስተሳስረን ለመመለስም ያግዛል የሚል እምነት ተይዞ በሪፎርም አቅጣጫ ተኪዷል። ይህንን ሀሳብ በመያዝ ነው እንግዲህ በመቀጠል የተለያዩ የሪፎርም እርምጃዎችን ወደ መውሰድ የተገባው። ከተወሰዱት የሪፎርም እርምጃዎች መካከል ቀዳሚው የፖለቲካ ምህዳሩን ማስፋት ነው። ለሀሳብ ትግል የሚመች ከባቢ መፍጠር ነው። ከዚህ አንጻር የፖለቲካ እስረኞች የተፈቱበት፣ ውጭ የነበሩትም ወደ ሀገር ውስጥ እንዲገቡ የተደረገበት ሁኔታ ተፈጥሯል። ከዚህ በተጨማሪም የዴሞክራሲ ተቋማት ነፃና ገለልተኛ እንዲሆኑ ማድረግ ነው የተደረገው። በተለይ የብሔራዊ ምርጫ ቦርድ፣ የሰብአዊ መብት ኮሚሽን፣ እንባ ጠባቂ ተቋማት፣ ምክር ቤቶች በነፃነት እንዲሰሩ ህገ መንግስታዊ ስልጣናቸውን በሌሎች አዋጆች የተሰጧቸውን ስልጣንና ተግባራት በነፃነት ተግባራዊ እንዲያደርጉ ነው ጥረት የተደረገው። ከዚህ ጋር ተያይዞ ከአመራር ጀምሮ በተለይ ገለልተኛ የሆኑ አካላት የዴሞክራሲ ተቋማት ነፃና ገለልተኛ ሆነው የተቋቋሙለትን ዓላማ በአግባቡ እንዲያስፈጽሙና ለሀገራችን የዴሞክራሲ ስርዓት ግንባታ የድርሻቸውን ማበርከት እንዲችሉ ከመሪዎች አኳያም ጥንቃቄ የተደረገበት ሁኔታ እንደነበረ ሁላችንም እናስታውሳለን። ስለዚህ ይሄ ተጠናክሮ የቀጠለበት ሁኔታ አለ። ሌላው የተወሰደው እርምጃ የጸጥታና ደህንነት ተቋማት ሙያዊ ስነ ምግባርን አክብረው ገለልተኛ ሆነው ህገ መንግስቱን በአግባቡ የሚያከብሩና የሚያስከብሩ እንዲሆኑ ነው ጥረት የተደረገው። ከዚህ አኳያ የጸጥታና ደህንነት ተቋማት ኢትዮጵያን የሚያገለግሉ ህገ መንግስትን አክብረው የሚሰሩ የአንድ ፓርቲ የአንድ አካል ውግንና ሳይሆን ለኢትዮጵያ እንዲወግኑ ለህዝቡ እንዲወግኑ ተደርጓል። በዚህም ከጸጥታና ደህንነት ተቋማት አጠቃላይ ተቋማቱ ከሚመሩበት አስተሳሰብ እና ፖሊሲዎች፣ ስትራቴጂዎች፣ ተግባራዊ እንቅስቃሴያቸው ሙያዊ ስነ ምግባርን አክብረው በገለልተኝነት ህገ መንግስቱን እንዲያስከብሩ ምቹ ሁኔታ ለመፍጠር ሰፊ ስራ ተሰርቷል። ከዚህ በተጨማሪ እንደሚታወቀው በሀገራችን በመሰረታዊ ሀገራዊ ጉዳዮች ላይ ብሔራዊ መግባባት አልተፈጠረም። በዚህ ምክንያት የፖለቲካ ልዩነቶች የሀገር ህልውናን አደጋ ላይ የሚጥሉበት ሁኔታም አይተናል። ስለዚህ ይህንን ችግር በመሰረታዊነት ለመሻገር በተለይ እጅግ መሰረታዊ በሆኑ ጉዳዮች ላይ ሀገራዊ መግባባት ለመፍጠር አካታች ሀገራዊ ምክክር እንዲካሄድ መንግስት፣ ገዢ ፓርቲ የድርሻውን እየተወጣ ያለበት ሁኔታ ተፈጥሯል። ከዚህ በተጨማሪም ነባር በደሎችን ለማረምም የሽግግር ፍትህ ስርዓት እንዲዘረጋ መንግስት የድርሻውን እየተወጣ ይገኛል።
ከዚህ በተጨማሪ የፍትሃዊነት ችግሮችን ለመፍታትም ሰፋፊ እርምጃዎች ተወስዷል። በተለይ የጋራ ሀብቶች ግልጽነት ባለው መልኩ እንዲሰራጩ፣ ፍትሃዊ በሆነ መልኩ እንዲሰራጩ ግልጽ የሆነ የአሰራር ስርዓት ጭምር በማበጀት በተለይ የፌዴራል ተቋማት የሚሰሯቸው ስራዎች ግልጽና የህዝቦችን ፍትሃዊ ተጠቃሚነት የሚያረጋግጥ የተመጣጠነ እድገት ለማረጋገጥ የሚያስችል ሊሆን ይገባል በሚል የፍትሃዊነት ጥያቄን አድሬስ ለማድረግ ሰፋፊ እርምጃዎች ተወስደዋል። ከዚያ አኳያ የህግ የተቋም ማሻሻያ ስራዎች ተሰርተዋል። ከፖለቲካ አኳያም በተለይ ጠንካራና ቅቡልነት ያለው ሀገረ መንግስት ለመገንባት ሁሉንም ዜጎች ያሳተፈ እንቅስቃሴ ማድረግ ያስፈልጋል። ሀገር ለመምራት የሚያስብ አካል ሁሉንም ኢትዮጵያውያን ያለምንም ልዩነት ማቀፍ መቻል አለበት። በሀገር ግንባታ ላይ የድርሻቸውን እንዲያበረክቱ ማድረግ መቻል አለበት በሚል የብልጽግና ፓርቲ ተመስርቶ የመሪነት ኃላፊነቱን እየተወጣ ይገኛል። ስለዚህ እነዚህ እርምጃዎች ከፍተኛ ውጤት አምጥተዋል። ሌላው በተለይ የለውጡን ገፊ ምክንያቶች በአግባቡ የተሟላ ምላሽ እንዲያገኙ የሚደረገው ጥረት ዘላቂነት ሊኖረው ይገባል። ከዚህ አኳያ ዋናው ጉዳይ የባህል ለውጥ ማምጣት ነው። አዲስ አስተሳሰብ ተይዟል። መሰረት የሚጥሉ እርምጃዎች ተወስዷል። እነዚህ በጅምር እንዳይቀሩ ዘላቂነት እንዲኖራቸው በተለይ የባህል ለውጥ ማምጣት፣ የአስተሳሰብ ለውጥ የሚያመጡ ስራዎችን መስራት እጅግ በጣም ወሳኝ ነው። ይህን ማድረግ በተለይ ከለውጡ ጋር ተያይዞ የገጠሙን ፈተናዎች ለመቋቋም ለመሻገር ያግዛል። ለምሳሌ ለውጡን ከፈተኑት ጉዳዮች መካከል አንደኛው ነባሩ የፖለቲካ ባህል ነው። ነባሩ የፖለቲካ ባህል ከንግግር ይልቅ በኃይል ፍላጎትን ማሳካትን መሰረት ያደረገ ነው። ለኮምፕሮማይዝ የማይመች ሁኔታ እንደነበረ እናውቃለን። ስለዚህ ይህንን ሁኔታ መቀየር ያስፈልጋል። የለውጡን መንግስት ከፈተኑ ጉዳዮችም መካከል አንዱና ዋነኛው ይሄ ነው ማለት ነው። ሁሉንም ጠቅልሎ የመውሰድ በትብብር የሀገርና የሕዝብን ጥቅም ማዕከል አድርጎ ከመንቀሳቀስ አኳያ ራስን ብቻ ወይ የሆነ አካባቢ የሆነ አካልን ብቻ ማዕከል አድርጎ የመንቀሳቀስ የመጠፋፋት አቅጣጫን የመከተል ሁኔታ ነበር። ስለዚህ ይህንን መቋቋም የሚቻለው የአስተሳሰብ ለውጥ ማምጣት ሲቻል የለውጡን ዘላቂነት የሚያረጋግጥ የለውጡን ውጤቶች ቀጣይነት የሚያረጋግጥ የባህል ለውጥ የልምምድ ለውጥ ማምጣት ሲቻል ነው። ለዚህ ደግሞ የተቋም ግንባታ እጅግ በጣም ወሳኝ ነው የሚል እምነት ይዘናል። ስለዚህ ከዚህ አኳያ የባህል ለውጥ የሚያመጡ የተቋም ግንባታ ስራን የሚያጠናክሩ ስራዎች በስፋት ሲሰሩ ቆይተዋል። ሌላው ለውጡን የገጠመው ፈተና ከአዲሱ ዘመን ጋር የመጡ አዳዲስ ጉዳዮች ናቸው። በተለይ የድህረ እውነት ዘመን ላይ ነው የምንገኘው። እውነት ሀቅ በከፍተኛ ደረጃ የሚፈተንበት ዘመን ላይ ነው የምንገኘው። ስሜት ኮርኳሪ የሆኑ ጉዳዮች በስፋት የሚናፈሱበት ለዛ የሚመች አውድ የተፈጠረበት ሁኔታ ስላለ ይህንን ታሳቢ አድርጎ የለውጡን ገፊ ምክንያቶች በተሟላ መልኩ መልሶ እስካሁን የተገኙ ውጤቶችን ማስጠብቆ ለመሄድ የባህል የአስተሳሰብ ለውጥ አዲሱን ዘመን የዋጀ እንቅስቃሴ ማድረግ፣ ለዚህ ደግሞ ጠንካራ ተቋማትን መፍጠር ያስፈልጋል። እዚህም ላይ ሰፊ ስራ ሲሰራ ቆይቷል። ስለዚህ በአጠቃላይ አዲሱን እሳቤ አዲሱን ሀሳብ መሰረት ያደረገ ጅምር ውጤቶችን ቀጣይነት እንዲኖራቸው የሚያደርግ የኢትዮጵያ ሕዝብ የትውልዶች ጥያቄዎችን በተሳሰረ መልኩ በዘላቂነት ለመፍታት የሚያስችሉ የባህል ለውጥ የተቋም ግንባታ ስራዎች በስፋት ተሰርቷል። ጥሩ ውጤቶች ተገኝቷል። በቀጣይም እነዚህን አጠናክሮ መቀጠል ያስፈልጋል። እንግዲህ ሀገራዊ ለውጡን ተከትሎ በኢትዮጵያ ፖለቲካ ምህዳር ከተፈጠሩ አበይት ክስተቶች አንዱ የብልጽግና ፓርቲ መመስረት ነው። የፓርቲው መመስረት የኢትዮጵያን የፖለቲካ አየር እንዴት እየቀየረው ይገኛል? በኢትዮጵያ ፖለቲካ ምህዳር
የብልጽግና መመስረት ትልቅ ጉዳይ ነው ይዞ የመጣው ትልቅ ክስተት ነው የምንለው በዋናነት ብልጽግና 3 ጉዳዮችን ይዞ ስለቀረበ ነው። የመጀመሪያው የብልጽግና ፓርቲ የኢትዮጵያ ሕዝቦችን ትስስር በሚገባ የተረዳ የኢትዮጵያ ሕዝቦች ችግሮች እጅግ የተሳሰሩ መሆናቸው በአግባቡ የተረዳ እና ለነዚህ ችግሮች ሁለንተናዊ መፍትሄ ለመስጠት የሚንቀሳቀስ ፓርቲ በመሆኑ ነው። በሀገራችን የተለያዩ አካላት የፖለቲካ እንቅስቃሴን ያደርጋሉ። አንዳንዶች የአካባቢ ጉዳይን ይዘው ይንቀሳቀሳሉ፣ አንዳንዶች ደግሞ ሀገርን ለመምራት ፍላጎት ኖራቸው ይንቀሳቀሳሉ። በእነዚህ አካላት ላይ የሚስተዋለው ትልቁ ችግር ኢትዮጵያን በአግባቡ ያለመረዳት ነው። የኢትዮጵያ ሕዝቦች ያላቸው ማህበራዊ፣ ኢኮኖሚያዊ፣ ታሪካዊ፣ ፖለቲካዊ ትስስርን በሚገባ ያለመረዳት ነው። በቁንጽል እይታ የአንድን ብሔር፣ የአንድን አካባቢ፣ አንድን ጉዳይ ብቻ ይዞ የመሄድ አዝማሚያ ነው የሚታይባቸው። በሌላ በኩል የኢትዮጵያ ሕዝቦች ችግሮችን ወይም የአንድን ማህበረሰብ ችግርን ሲተነትኑ ያ ችግር ከሌሎች ችግሮች ጋር ያለውን ትስስር የአንድ ማህበረሰብ ችግር ከሌላው ማህበረሰብ ጋር ችግር ጋር ያለውን ትስስር ቁርኝት በአግባቡ ያለማየት ሁኔታ ነው የሚታይባቸው። ከዚህ በተጨማሪ ወደ መፍትሄውም ሲሄዱ በቁንጽል እይታ ቁንጽል መፍትሄ ለመስጠት ነው ጥረት የሚያደርጉት። የብልጽግና ፓርቲ ይህንን ችግር የተሻገረ ፓርቲ ነው። የብልጽግና ፓርቲ የኢትዮጵያ ሕዝቦች እጅግ በጣም የተሳሰሩ ከሚለያዩቸው ጉዳዮች ይልቅ አንድ የሚያደርጓቸው ጉዳዮች የሚበዙበት የአንዱን ችግር ለመፍታት ጥረት ስናደርግ የሌላውንም ከግምት ውስጥ ማስገባት የሚጠይቅ ካልሆነ የአንድን ማህበረሰብ የአንድን አካባቢ ችግር ለመፍታት ምን ወስደው የመፍትሄ እርምጃ ዘላቂ መፍትሄ የማይሰጥበት ሁኔታ እንዳለ በትክክል ያምናል። ስለዚህ የህዝቦች ትስስርን የችግሮች ትስስርን ከግምት ውስጥ በማስገባት ወደ መፍትሄው ሲመጣም ሁለንተናዊ መፍትሄ ዘላቂ መፍትሄ ሊሰጥ የሚችል አቅጣጫ መከተል አለብኝ ብሎ ነው የሚያምነው። ስለዚህ አንዱ መሰረታዊ ይዞ የመጣው ጉዳይ ይሄ ነው ማለት ነው። ስለዚህ የኢትዮጵያን ሁኔታ በትክክል ለመረዳት ጥረት አድርጓል። የኢትዮጵያ ህዝቦች ትስስርን በሚገባ ለመረዳት ጥረት አድርጓል። በችግር ትንተናው ችግሮቹ የተሳሰሩ መሆናቸውን በደንብ ከግምት ውስጥ አስገብቷል። የእኩልነት መብት ያለ ነጻነት መብት በተሟላ መልኩ ሊመለስ እንደማይችል፣ የፍትሃዊነት መብት ያለ ዴሞክራሲያዊ መብት በተሟላ መልኩ ሊመለስ እንደማይችል፣ የእኩልነት፣ የነጻነት፣ የፍትሃዊነት፣ የዴሞክራሲ ጥያቄዎች እጅግ በጣም የተሳሰሩ መሆናቸው ስለዚህ ስንተነትንም አስተሳስረን ማየት እንዳለብን ከግምት ውስጥ አስገብቶ ፕሮግራሙን የቀረጸ ፓርቲ ነው። ወደ መፍትሄውም ሲመጣ ሁሉንም ከግምት ውስጥ ያስገባ አንዱን ለመፍታት ጥረት ስናደርግ ከሌላው ጋር ያለውን ትስስር በሌላው ላይ የሚፈጥረውን ተጽዕኖ በደንብ ከግምት ውስጥ ባስገባ መልኩ የሚንቀሳቀስ የአንድን ብሔር፣ የአንድን አካባቢ፣ የአንድን ማህበረሰብ ችግር ለመፍታት ሳይሆን የሁሉንም ማህበረሰብ አጠቃላይ የሁሉንም ኢትዮጵያውያን የኢትዮጵያን ችግሮች በተሟላ መልኩ ለመፍታት ጥረት የሚያደርግ ነው። ስለዚህ ከሌሎቹ ይሄ ለየት የሚያደርገው ነው። በኢትዮጵያ ፖለቲካ ምህዳርም አዲስ ይዞ የመጣው ጉዳይ መሰረታዊ ጉዳይ ይሄ ነው። በሀገራችን የተለያዩ አካላት የፖለቲካ ትግል በሚያደርጉበት ወቅት ያው አንዳንዶች በጥቅሉ ኢትዮጵያን ይላሉ፣ ግን በችግር ትንተናቸውም በመንስኤ ትንተናቸውም እንደ መፍትሄ ይዘው የቀረቡት ግን በአጠቃላይ በተሟላ አኳን በሙሉ እይታ ኢትዮጵያን ታሳቢ ያደረገ ማይሆንበት በዚህ ምክንያት
ሁሉንም ኢትዮጵያውያን በአግባቡ አቅፎ ከመሄድ አኳያ ውስንነት የሚታይበት ሁኔታ አለ። አንዳንዶች የግል ጥቅማቸውን ለማካበት ለማግኘት ሲሉ የአንድን አካባቢ የአንድን ብሔር መብትና ጥቅም ፍላጎት ለማሟላት የሚንቀሳቀሱ አድርገው ራሳቸውን የሚያቀርቡበት ሁኔታ ቢኖርም በተግባር ለውጥ ማያመጡት እና ለማህበረሰቡ ጠብ የሚል ነገር ማያደርጉት ትክክለኛ ከውዝ ይዘው ስላልተንቀሳቀሱ ነው። እንታገልለታለን የሚለውን ማህበረሰብ ከሌላው ማህበረሰብ ጋር ያለውን ቁርኝት በአግባቡ ባለማየት ስለሚንቀሳቀሱ ማዕከላቸውም የግል ጥቅማቸው ዘረፋ ስለሆነ በዚህ ምክንያት ለውጥ ማያመጡበት ሁኔታ አለ። ለውጥ አመጣለሁ የሚለው ማዕከል ደግሞ በሙሉ እይታ ነገሮችን ባለማየት የሚፈልገውን ለውጥ ማያመጣበት ሁኔታ አለ። ብልጽግና ይህንን በአግባቡ የተሻገረ ፓርቲ ነው። ሁለተኛው ብልጽግና አካታችነትና አቃፍነትን ያረጋገጠ ፓርቲ ነው። ብልጽግና አካታችነትና አቃፍነትን ያረጋገጠ ፓርቲ ነው። ኢትዮጵያ ህብረ ብሔራዊት ሀገር ናት። በኢትዮጵያ ጠንካራና ቅቡልነት ያለው ሀገረ መንግስት ለመግባት ሁሉንም ኢትዮጵያውያን አቅፎ መሄድ ያስፈልጋል። ኢትዮጵያ ለሁሉም ኢትዮጵያውያን የምትመች የእኩልነትና የፍትሃዊነት መብታቸውን በአግባቡ የምታስከብር እንድትሆን ሁሉንም አቅፎ መንቀሳቀስ ይጠይቃል። ስለዚህ ከዚህ አኳያ ብልጽግና ፓርቲ ሁሉን አካታች ሁሉን አቃፊ ሆኖ የተመሰረተበት የተለያዩ ክልከላዎችን ያስቀረበት ከዚህ ቀደም የነበረውን የዋናና አጋር የመሀልና ዳር ክፍፍል አርሶ አደር አርብቶ አደር በተለይ ከማህበራዊ መሰረት አኳያ አንዱ ማህበራዊ መሰረት ሊሆን ይችላል፣ ሌላው ሊሆን አይችልም የሚለውን ያስቀረ ጠላት ወዳጅ የሚለውን ዳይኮቶሚ ክፍፍል ያስቀረ ፓርቲ ነው። ስለዚህ ሁሉንም ኢትዮጵያውያን ያቀፈ ለሁሉም ኢትዮጵያውያን መብትና ጥቅም የሚታገል በሂደቱም ሁሉንም ኢትዮጵያውያን ለማሳተፍ የሚንቀሳቀስ ፓርቲ በመሆኑ ነው። በብልጽግና ፓርቲ ውስጥ በሀገራችን በፌዴሬሽን ምክር ቤት እውቅና የተሰጣቸው 76ቱም ብሔር ብሔረሰቦችና ህዝቦችን በአባልነት ያቀፈ ነው። በአባልነት ብቻ ሳይሆን በአመራርነት ጭምር ያቀፈ ፓርቲ ነው። በብልጽግና ፓርቲ ውስጥ በሁሉም የሀገራችን አካባቢዎች ያሉ ህብረተሰብ ክፍሎች ተወክሏል። ሁሉም የሀገራችን ብሔር ብሔረሰቦችና ህዝቦች ተወክሏል። ሁሉም የህብረተሰብ ክፍል ተወክሏል። ስለዚህ ይሄ አዲስ ብልጽግና ይዞ የቀረበው ጉዳይ ነው እና ኢትዮጵያን መምራት የሚፈልግ በኢትዮጵያ ውስጥ የህዝቦች ጥያቄን በተሟላ መልኩ መመለስ የሚፈልግ አካል ኢትዮጵያን ብልጽግና ማረጋገጥ የሚፈልግ አካል ኢትዮጵያን የመምራት መሻት ያለው አካል ሁሉንም ኢትዮጵያውያን ካላቀፈ በስተቀር ጠንካራና ቅቡልነት ያለው ሀገረ መንግስት መገንባት አይችልም። ዘላቂ ሰላም ሊያረጋግጥ አይችልም። የዲሞክራሲ መብቶችን በተሟላ መልኩ ሊያስከብር አይችልም። ስለዚህ ብልጽግና ከዚህ ቀደም በዚህ ደረጃ የሚታይ ፓርቲ በፍጹም አልነበረም። ኢህአዴግም በውስን አካባቢዎች ነበር። በአሁኑ ወቅት በሀገራችን የሚንቀሳቀሱ ፖለቲካ ፓርቲዎችም በአንዳንድ አካባቢዎች ላይ ብቻ የሚያተኩር እንቅስቃሴ የሚያደርጉ አካላት ናቸው እና ይሄ እንደ ብልጽግና ፓርቲ ትልቅ ታሪካዊ ጉዳይ ነው። ለኢትዮጵያ ፖለቲካ ታሪክ አዲስ ነገር ይዞ የቀረበበት ሁኔታ እንዳለ ማየት የሚቻልበት ነው። ሶስተኛው ብልጽግና ይዞ የቀረበው የሚዛናዊነት ትርክት ነው። የብልጽግና ፓርቲ ነገሮችን በሚዛን ማየት ይጠይቃል ብሎ ያምናል። በሀገራችን በፍጹም ልዩነት ላይ ያተኮሩ ትርክቶች፣ የፖለቲካ አካሄዶች ነበሩ። በሀገራችን በፍጹም አንድነት ላይ ያተኮሩ የፖለቲካ እንቅስቃሴዎች፣ ትርክቶች ነበሩ። ብልጽግና ፓርቲ እነዚህን ወደ መሀል ለማምጣት ሶስተኛውን አማራጭ የአማካይ መንገዱን አሰባሳቢ የሆነውን ትርክት ነው ይዞ የቀረበው።
ስለዚህ በጽንፍ የያዙ የፖለቲካ አቋሞችን ወደ መሃል ማምጣትና ሚዛናቸውን ጠብቀው እንዲሄዱ ሁሉንም ኢትዮጵያውያን ሁሉንም አካባቢዎች አቅፎ ለመሄድ በሚያስችል መልኩ በኢትዮጵያ ዘላቂ ሰላም ለማረጋገጥ በሚያስችል መልኩ የፖለቲካ መረጋጋት ለመፍጠር በሚያስችል መልኩ ጠንካራ የሆነ የዲሞክራሲ ስርዓት ለመገንባት በሚያስችል መልኩ የኢኮኖሚ ብልጽግናን የማህበራዊ ብልጽግናን ለማረጋገጥ በሚያስችል መልኩ ወደ መሃል ይዞ ለመሄድ ነው ጥረት ያደረገው። በዚህ ምክንያት ብዙ ፈተናዎች ገጥመውታል። በተለይ ጽንፍ ከያዙ አካላት ከፍተኛ ፈተና ነው የገጠመው። ሚዛናዊ አካሄድን የሚከተል በመሆኑ በአንዳንድ እንቅስቃሴዎቹ ወደ አንድነት ያደላ ነው የማለት በአንዳንድ እንቅስቃሴዎቹ ወደ ልዩነት ያደላ ነው የማለት አዝማሚያዎችም ይታያሉ። ይሄ የመሃል መንገድ ባህሪ ነው። ጽንፍ የያዙ ጉዳዮችን ወደ መሃል አምጥቶ ሁሉንም ይዞ አቅፎ ለመሄድ በሚያደርገው ጥረት ይሄ ችግር እንደሚገጥመው እሙን ነው። ለዚህም ዝግጁ ሆኖ ትግል እያደረገ ይገኛል። ብልጽግና ፓርቲ በብሔር ማንነትና በሀገራዊ ማንነት መካከል ሚዛን ጠብቆ ነው ለመሄድ ጥረት የሚያደርገው። ይሄ ሌላው የሚዛናዊነት ትርክቱ መገለጫ ነው። ይሄ ማለት ኢትዮጵያ ህብረ ብሔራዊት ሀገር ናት። የተለያዩ ብሔር ብሔረሰቦች፣ ህዝቦች፣ የተለያዩ ሃይማኖት የሚከተሉ ዜጎች፣ የተለያየ አስተሳሰብ ያላቸው አካላት አሉ። በሌላ በኩል ደግሞ የጋራ ሀገር አለች። ቅድም እንዳነሳሁት ህዝቦች በከፍተኛ ደረጃ የተሳሰሩ ናቸው፣ የተቆራኙ ናቸው፣ ተጋብተው ተዋልደው የሚኖሩ ናቸው። ለመለያየት የሚያስቸግር ሁኔታ ነው ያለው። ስለዚህ የብሔሮች ብሔረሰቦችና ህዝቦች ባህል፣ ቋንቋ የማክበር መብታቸውን የማክበር ጉዳይ፣ ራስን በራስ የማስተዳደር መብታቸውን የማረጋገጥ ጉዳይ እንደተጠበቀ ሆኖ በሚያስተሳስሩን ጉዳዮች ላይ በማተኮር የጋራ ነገ ለመፍጠር ለሁላችንም የምትመች ኢትዮጵያን ለመፍጠር ደግሞ መስራት መቻል አለብን። ስለዚህ በሚያስተሳስሩን ጉዳዮች ላይ ትኩረት ማድረግ መቻል አለብን በሚለው በሁለቱ መካከል በብሔር ማንነትና በሀገራዊ ማንነት መካከል ሚዛን ጠብቀን መሄድ አለብን ብሎ ስለሚያምን ነው። በሌላ በኩል በግለሰብ መብትና በቡድን መብት መካከል እንደዚሁ ሚዛን መጠበቅ መቻል አለብን። የእያንዳንዱ ኢትዮጵያዊ የግል መብት መከበር መቻል አለበት። ህገ መንግስታዊ የሆነው ሰብአዊና ዴሞክራሲያዊ መብቱ መከበር መቻል አለበት። እንደ ዜጋ በሁሉም የሀገራችን አካባቢዎች በነጻነት የመንቀሳቀስ ከሌሎች ጋር እኩል መብት እንዲኖረው ማድረግ ያስፈልጋል። በሌላ በኩል ደግሞ የቡድን መብት ጥያቄዎችም ያሉበት ሀገር ነው። ግለሰቦች በተናጠል ማያሳኳቸውን ጤናማ ጥያቄዎች፣ ጤናማ ፍላጎቶች በጋራ ሆነው ለማሳካት የተለያየ እንቅስቃሴ የሚያደርጉበት ሀገር ነው። የሀገራችን የፖለቲካ ታሪክም መለስ ብለን ስናይ ለቡድን መብት ሰፊ ትግል ነበር ሲደረግ የቆየው። ስለዚህ የግለሰብ መብት ብቻ ብለን የቡድን መብትን ኢግኖር አድርገን ትተን መሄድ ትክክል አይደለም። ስለዚህ በሁለቱ መካከል ሚዛን መጠበቅ መቻል አለብን። የግለሰብ መብትን ለማክበር ለማስከበር በምናደርገው ጥረት የቡድን መብት ማይሸራረፍበት ሁኔታ መፍጠር፣ የቡድን መብቶችን ለማክበር ለማስከበር በምናደርገው ጥረት ደግሞ የግለሰቦች መብት ማይጨፈለቅበት ሁኔታ መፍጠር ያስፈልጋል። ስለዚህ ሁለቱንም ታሳቢ አድርጎ በሚዛናቸው ማስኬድ ወሳኝ ነው ብለን እናምናለን። በሌላ በኩል በሀገራችን የነበረው የፖለቲካ ባህል ታሪክ በፉክክር ላይ የተመሰረተ ነው። ወይ መደገፍ ነው ወይ መቃወም ነው። በሁለቱ መካከል ስፔስ አልነበረም። የብልጽግና ፓርቲ ግን በፉክክርና በትብብር መካከል ሚዛን መጠበቅ አለበት ብሎ ነው የሚያምነው። በሀገራዊ ጉዳዮች ላይ የሀገርን የሕዝብን ጥቅም ማዕከል ባደረጉ ጉዳዮች ላይ ትብብር በሚጠይቁ ጉዳዮች ላይ መተባበር ያስፈልጋል። እንደዚሁም የሀሳብ ልዩነቶች ተፈጥሯዊ ናቸው፣ የዲሞክራሲ ስርዓት መገለጫዎች ናቸው። ስለዚህ የሀሳብ ልዩነቶች አማራጮች እንደሚኖሩ ታሳቢ በማድረግ
ለጤናማ ፉክክር ደግሞ ራስን ማዘጋጀት ያስፈልጋል። ለጤናማ ፉክክር ምቹ የሆነ አውድ መፍጠር ያስፈልጋል ብሎ ያምናል ብልጽግና። ስለዚህ ከዚህ አንጻር በትብብርና በፉክክር መካከል ሚዛን ጠብቀን ልንሄድ ይገባል ብሎ ያምናል። ከዛ በተጨማሪ ብልጽግና ፓርቲ በሚዛናዊነት ትርክቱ በትናንት በዛሬና በነገ መካከል ሚዛን መጠበቅ ያስፈልጋል። ትናንት ውስጥ መልካም ነገሮች አሉ። እነዛን መልካም ነገሮች እሴት ጨምረን አስጠብቀን አስፍተን የምንሄድበት ሁኔታ ሊኖር ይገባል። እንደዚሁም ህጸጾች አሉ። እነዛን ደግሞ ለማረም የሚያስችል ስራ መስራት መቻል አለብን። ስለዚህ ትናንትን ብሩህ እንደነበረ ብቻ መውሰድ ወይም ችግር ብቻ እንደነበረ መውሰድ ትክክል አይደለም። በሚዛኑ ማየት ይጠይቃል። ስለዚህ ከትናንት ተገቢውን ትምህርት ለመውሰድ ማስቀጠል ያለብንን እሴት ጨምረን ጠብቀን አስፍተን መሄድ የሚገባንንና ማረም የሚገባንን በአግባቡ ለመለየት የሚያስችል ግምገማ ማድረግ ያስፈልጋል። ዛሬም ላይ ሁሉም ነገር እንከን የለሽ ፍጹም እንደሆኑ አድርጎ መውሰድ አያስፈልግም። ጥንካሬዎች እንዳሉ ሁሉ ድክመቶች ይኖራሉ። ስለዚህ እነዚህን በልካቸው መገምገም ያስፈልጋል። ከትላንት መልካሙን ነገር ለማስቀጠል ችግር የነበረበት ህጸጽ የነበረበትን ለማረም እንደምናደርገው ሁሉ ዛሬም ላይ እኛ ስልጣን ላይ ያለን በሚል እኛ የምንሰራው ስራ ሁሉ ፍጹም ነው እንከን የለሽ ነው ብለን መውሰድ ሳይሆን በአግባቡ ገምግመን በልኩ ገምግመን ጥንካሬዎችን የሚያስቀጥል ክፍተቶችን ድክመቶችን የሚያርም ስራ መስራት መቻል አለብን። እንደዚሁም ነገ ላይ እንደዚሁ ስጋቶች ይኖራሉ፣ ተስፋዎች ደግሞ ይኖራሉ። ስለዚህ ተስፋውን የሚያለመልም ስጋቱን ደግሞ የሚቀንስ ስራ መስራት መቻል አለብን። የሶስቱን ደግሞ ቅብብሎሽ በሚዛናቸው ማየት ያስፈልጋል። ስለዚህ ትላንት ላይ መቸከል አያስፈልግም። ሁሉንም ነገር ጨለማ አድርጎ መውሰድ ወይም ሁሉም ነገር እንከን የለሽ እንደነበር አድርጎ መውሰድ አያስፈልግም። ዛሬም ላይ ሁሉም ነገር መልካም እንደሆነ ወይም ሁሉም ነገር ጨለማ እንደሆነ መውሰድ አያስፈልግም። ነገን ደግሞ ተስፋም እንዳለ ስጋትም እንዳለ ግን በጥረታችን ስጋቱን ምንቀንስበት ተስፋውን ምናለመልምበት ሁኔታ እንደሚኖር ማየት ያስፈልጋል። በእነዚህ ጉዳዮች ላይ ሚዛን መጠበቅ ወሳኝ ነው ብሎ ያምናል ብልጽግና። ስለዚህ ሶስተኛው ይዞ የቀረበው ነገሮችን በሚዛን ማየት የሚዛናዊነት ትርክትን ነው ማለት። ስለዚህ እነዚህን መነሻ በማድረግ ነው ትግል እያደረገ ያለው። ውጤትም ተገኝቷል። ያንን በቀጣይ አጠናክሮ መቀጠል ያስፈልጋል። በስድስተኛው ሀገራዊ ምርጫ የብልጽግና ፓርቲ በአብላጫ ድምጽ እንዳሸነፈ ይታወሳል። ነገር ግን በመንግስት ምስረታ ወቅት ሌሎች ተፎካካሪ ፖለቲካ ፓርቲ አባላትንም እንዳሳተፈ ይታወሳል። ይህ ለኢትዮጵያ ምን ጥቅም አስገኝቷል? በስድስተኛው ሀገራዊ ምርጫ በፌደራልም ሆነ በክልሎች ብልጽግና በአብላጫ ድምጽ አሸንፎ መንግስት የመመስረት ህገ መንግስታዊ መብት ቢያገኝም በመንግስት መስረታው ላይ የተፎካካሪ ፖለቲካ ፓርቲዎች አመራሮችን በተለያዩ የአመራር ደረጃዎች ላይ ማሳተፉ ከፍተኛ የሆነ ሀገራዊ ጥቅም አስገኝቷል። የተፎካካሪ ፖለቲካ ፓርቲ አመራሮችን በተለያየ ኃላፊነት ደረጃ ላይ ማሳተፍ ያስገኟቸውን ጥቅሞች በሶስት ጠቅልለን ማየት እንችላለን። የመጀመሪያው የተፎካካሪ ፖለቲካ ፓርቲዎችን በመንግስት ምስረታ ሂደት ላይ ማሳተፍ፣ በተለያዩ መንግስታዊ ኃላፊነቶች ላይ ማሳተፍ በሀገራችን የትብብር ባህል እንዲዳብር ትልቅ አስተዋጽኦ አበርክቷል። ብልጽግና ፓርቲ ለኢትዮጵያ ብቸኛ ወኪል ብቸኛ አማራጭ አድርጎ ራሱን አይመለከትም። የኢትዮጵያን ሁኔታ ለመረዳት የኢትዮጵያን ህዝቦች ችግሮች አስተሳስሮ ለመረዳት ሁለንተናዊ መፍትሄ ለመስጠት የሚያስችል አቅጣጫን በመከተል ፕሮግራሙን ቀርጿል። ትግል እያደረገ ነው። በስድስተኛ ሀገራዊ ምርጫም ለህዝብ ማኒፌስቶውን አቅርቦ የህዝብ ይሁንታን አግኝቶ መንግስት መስርቷል። ነገር ግን ለኛ ያልታየን ነገር ካለ እኛ ካየነው አቅጣጫ ይልቅ ለኢትዮጵያ የሚጠቅም አቅጣጫ የሚያይ አካል ካለ
እኛ ኦፕን ማይንድ ነን። ማንኛውም የኢትዮጵያንና የኢትዮጵያን ሕዝብ ጥቅም ማዕከል ያደረገ እንደ ሀገር ዘላቂ ሰላም እንድናረጋግጥ፣ የዳበረ ዲሞክራሲ ስርዓት እንድንገነባ፣ የተረጋጋ የፖለቲካ ሁኔታ እንድንፈጥር፣ የኢኮኖሚ ብልጽግና እንድናረጋግጥ፣ በአጠቃላይ ጠንካራና ቅቡልነት ያለው ሀገረ መንግስት በመገንባት በሀገራችን ሁለንተናዊ ብልጽግና ለማረጋገጥ የሚረዳ ሀሳብ ይዞ የሚቀርብ አካል ሁሉ ሀሳቡን በነጻነት እንዲያራምድ ለህዝቡ እንዲያቀርብ እና የህዝብ ይሁንታን ካገኘ ኢትዮጵያን የመምራት እድል እንዲኖረው የሚፈቅድ በመድበለ ፓርቲ ስርዓት ላይ ጽኑ እምነት ያለው ፓርቲ ነው። ከዛም ባሻገር አንድ ፓርቲ አብላጫ ድምፅ አግኝቶ ብቻውን ሀገር መምራት ማይችልበት ሁኔታ ከተፈጠረ ነው በጋራ ተባብሮ ሀገርን መምራት በጋራ ሀገርን መምራትም ይቻላል ብሎ ያምናል ማለት ነው። ስለዚህ እንደዚህ አይነት ልምምድ ከዚህ ቀደም ስላልነበረ ያንን ልምምድ ለማምጣትም ወሳኝ እርምጃዎች መወሰድ አለባቸው ብሎ ያምናል። ከነዚህ መካከል የተፎካካሪ ፖለቲካ ፓርቲ አመራሮችን በተለያየ ኃላፊነት ደረጃ ላይ ማሳተፍ። ስለዚህ ይሄ የትብብር ባህል እንዲዳበር የሀገርን የህዝብን ጥቅም ዘላቂ የህዝቦች ፍላጎትን ማዕከል ባደረገ መልኩ ተባብሮ ለመስራት የሚያስችል ሁኔታ እንዲፈጠር ሁሉም ባለው አቅም ባለው ልምድ ሀገሩን እንዲያገለግል ምቹ ሁኔታ ለመፍጠር ወደፊት ምናልባት ከፈርስት ፓስት ዘ ፖስት ስርዓት ወደ ፕሮፖርሽናል ሪፕሬዘንቴሽን ወደ ተመጣጣኝ ውክልና ስርዓት የምንሸጋገር ከሆነ በጋራ መንግስት የመመስረት በመንግስት መዋቅር ውስጥ በጋራ የመስራት ሁኔታ ይመጣል። ያ ደግሞ ከወዲሁ ልምምድ ስለሚያስፈልግ ያንን ልምምድ ለማምጣት ያንን ባህል ለማምጣት የተለያየ ሀሳብ ያላቸው የተለያየ አማራጭ ይዘው የቀረቡ አካላት የተለያዩ ፖለቲካ ፓርቲዎች በጋራ ጉዳዮች ላይ በሀገራዊ ጉዳዮች ላይ በትብብር የሚሰሩበትን ሁኔታ ለመፍጠር እንደዚህ አይነት እርምጃዎች ወሳኝ ናቸው ብለን ስላመን ከዚህ አንጻር ከፌደራል ጀምሮ እስከ ወረዳ ድረስ የተፎካካሪ ፖለቲካ ፓርቲ አመራሮችን በተለያየ ኃላፊነት ደረጃ ያሳተፍንበት ይህም የትብብር ባህል እንዲያድግ ትልቅ አስተዋጽኦ እያበረከተ የሚገኝበት ሁኔታ አለ። ያንን በቀጣይ አጠናክረን እንቀጥላለን። ሁለተኛው የተገኘው ፋይዳ በተለይ በፖሊሲ አወጣት ሂደት በእቅዶች ዝግጅት እና በውሳኔ አሰጣጥ ሂደት የተሻለ ነገር ለሀገር ለሕዝብ የሚጠቅም ፖሊሲ እንዲወጣ ውሳኔ እንዲወሰን እቅድ እንዲታቀድም ትልቅ አስተዋጽኦ አበርክቷል። ለዚህ መነሻው ነገሮችን በተለያየ ፐርስፔክቲቭ የሚያዩ አካላት ነገሮችን ከተለያየ መነሻ የሚያዩ አካላት በፖሊሲ አወጣት ሂደት በውሳኔ አሰጣጥ ሂደት እንዲሳተፉ ማድረግ አንዱ ያላየውን ሌላው የሚሞላበት ኮምፕሊመንት የሚደራረግበትና መጨረሻ ላይ ለሀገር ለሕዝብ የሚጠቅም የተሻለ ውሳኔ የተሻለ ፖሊሲ የሚወጣበትን ሁኔታ ይፈጥራል። ስለዚህ ከዚህ አንጻርም የተለያዩ የተፎካካሪ ፖለቲካ ፓርቲ አመራሮችን ማሳተፋችን በእያንዳንዱ እርከን የሚደረጉ ውይይቶች የተሻለ ውሳኔ የተሻለ አማራጭ እንዲወጣ እየደገፉ ይገኛሉ። ስለዚህ ለሕዝብ ለሀገር የሚጠቅም ውሳኔና ፖሊሲ ለመቅረጽ ይሄ ወሳኝ ነው ብለን ስላመን ከዚህ አኳያም ትልቅ ፋይዳ ተገኝቷል። ሶስተኛው ፋይዳ የተፎካካሪ ፖለቲካ ፓርቲዎች ተቋም የመምራት ልምድ እንዲያዳብሩ ረድቷል። የተፎካካሪ ፖለቲካ ፓርቲዎች በገባቸው ልክ ለሀገር ይጠቅማል የሚሉትን ሀሳብ ይዘው ሊቀርቡ ይችላሉ። ያንን ሀሳብ ይዘው ሲቀርቡ ምናልባት የሀገራችንን ሁኔታ የተቋማትን ሁኔታ ያ ሀሳብ ሊተገበር የሚችል መሆኑና የሚፈለገውን ውጤት የሚያመጣ መሆኑን በአግባቡ ከግምት ውስጥ ላይ ያስገቡ ይችላሉ። ስለዚህ የተፎካካሪ ፖለቲካ ፓርቲ አመራሮችን በተለያዩ እርከኖች በአመራርነት ማሳተፋችን ልምድ እንዲያገኙ ረድቷል። ተቋም እንዴት ነው የሚመራው? በተቋማት ውስጥ ያሉ ሁኔታዎች ምን ይመስላሉ? የፕሮክራሲ ሁኔታ ምን ይመስላል?
አንድን ሀሳብ በተቋማት አማካኝነት ተግባራዊ ለማድረግ በሚደረገው ጥረት ሊገጥሙ የሚችሉ ፈተናዎች ምንድን ናቸው? እነዛን ፈተናዎች ለመሻገር ደግሞ ምን ማድረግ አለብን የሚለውን በተመለከተ ልምድ እንዲቀስሙ ረድቷል። ያ ደግሞ በቀጣይ የተሻለ አማራጭ ይዘው እንዲቀርቡ ራሳቸውን ሀገርን ለመምራት ተቋማትን ለመምራት እንዲያዘጋጁ እና ይሄም የመድበለ ፓርቲ ስርዓቱን የሚያጠናክርበት ጤናማ የሆኑ የፖለቲካ ፓርቲዎች እንዲበራከቱ ምቹ ሁኔታ የሚፈጥርበት ሁኔታ አለ። በልምድ እጦት እና በሮንግ አሰምሽን አማራጮችን ይዘው የሚሄዱበት ሁኔታ ካለ ያው ህዝቡም መራጩም አካል ያ ሀሳብ ምን ያህል ፊዚብል ነው፣ ምን ያህል ሊተገበር ይችላል፣ ምን ያህል የኛን ችግር ሊፈታ ይችላል፣ ምን ያህል የኛን ኑሮ ሊያሻሽል ይችላል፣ ምን ያህል ለተቋም ለስርዓት ግንባታ አስተዋጽኦ ሊያበረክት ይችላል የሚለውም በአግባቡ ስለሚመዝን የመንግስት ሰራተኛውም ሲመርጥ ያንን ጭምር ከግምት ስለሚያስገባ ሌላውም በዛ ልክ የሚረዳውም ያንን ከግምት ውስጥ ስለሚያስገባ ብዙ ጊዜ ፊዚብል ያልሆኑ ተግባራዊ ሊሆኑ የማይችሉ አካላት ያለውን ተግባራዊ እውነታ ያለውን ነባራዊና ህሊናዊ ሁኔታ ከግምት ውስጥ ያላስገቡ አማራጮች በኢትዮጵያ ህዝብ ዘንድ ተቀባይነት ማያገኙበት አንዱ ምክንያት እሱ ስለሆነ ያንንም ችግር በሚቀርፍ መልኩ ልምድ እንዲያገኙ እድል በሚሰጥ መልኩ ሁኔታዎች ስለተመቻቹ ለነሱም ትልቅ ፋይዳ አስገኝቷል ብለን እናምናለን። ስለዚህ እነዚህ ፋይዳዎች ስለተገኙ በቀጣይ ማጠናከርን የምንቀጥልበት ሁኔታ ይኖራል።